ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የህዳር 4 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን ከሀገራዊ ለውጥ ወዲህ የማዕድን ዘርፉ ከፍተኛ መነቃቃትና ምርታ እያስመዘገበ ይገኛል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የዩኒቨርሲቲ የመውጫ ፈተና ውጤታማነትን አስመልክቶ እየተከናወነ ያለው ጥናት በቀጣዮቹ 3 ወራት ውስጥ ተጠናቆ ይፋ እንደሚደረግ ትምህርት ሚኒስቴር አስታወቀ። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው ሀገራት ሰላምና መረጋጋት የጎላ አበርክቶ እንዳለው በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ ገለጹ። የኢትዮጵያ ብሔራዊ ጥቅም ማስከበርና ሀገራዊ አንድነትን ማጠናከር ያለ ልዩነት እየሰሩበት ያለ የጋራ አጀንዳ መሆኑን የተለያዩ ተፎካካሪ ፓርቲዎች ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። መንግስት ከሀገራዊ ለውጥ ወዲህ ለማዕድን ዘርፍ በሰጠው ልዩ ትኩረት ዘርፉ ከፍተኛ መነቃቃትና ምርታ እያስመዘገበ መምጣቱን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አራተኛውን ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ ማይንቴክስ ኢትዮጵያ 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከፍተዋል። የማዕድንና ቴክኖሎጂ ኤክስፖ የመንግስት የስራ ኃላፊዎች፣ የዘርፉ የሀገር ውስጥና የውጭ አልሚዎች፣ ባለሀብቶች፣ ቴክኖሎጂ አምራቾች፣ የዘርፉ ምሁራንና አጋሮች የሚሳተፉበት ነው። መንግስት ልዩ ትኩረት ከሰጣቸው ከአምስቱ ብዝሃ ዘርፎች መካከል አንዱ ማዕድን መሆኑን ምክትል ጠቅላይ ሚኒስትሩ አስታውሰዋል። ኤክስፖ በማዕድን ዘርፍ ያሉትን መልካም እድሎች ከማሳየት ባሻገር በዘርፉ የሚስተዋሉ ተግዳሮቶችና ፈተናዎችን በቅንጅት ለመፍታት ምክክር የሚደረግበት መሆኑንም ተናግረዋል። ኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው ልዩ ልዩ ማዕድናት ባለጸጋ መሆኗን ጠቅሰው ይህም መጠነ ሰፊ የኢንቨስትመንት እድሎች እንዳሉ አመላካች መሆኑን ገልጸዋል። የኢትዮጵያ መንግስት የማዕድን ዘርፉ ለሀገራችን ኢኮኖሚ እድገትና ለዜጎች ሁለንተናዊ ብልጽግና እንዲሁን የሚያስችሉ እርምጃዎች መውሰዱን ተናግረዋል። የኢትዮጵያ መንግስት ለማዕድን ዘርፍ ብቻ ሳይሆን ለሌሎች ክፍለ ኢኮኖሚዎች ወሳኝ የሆኑትን የተለያዩ የመሰረተ ልማት ዝርጋታዎችን ከፍተኛ በጀት በመመደብ በመገንባት ላይ መሆኑን ጠቁመዋል። በታላቁ የኢትዮጵያ ህዳሴ ግድብና በሌሎች የኃይል አማራጮች አማካኝነት የኃይል አቅርቦት በከፍተኛ ሁኔታ እያደገ መሆኑንም ገልጸዋል። ዓለም አቀፋዊ ምርት ተሞክሮዎችና አሰራሮችን በመከተል የማዕድን ኢንዱስትሪ ልማታችን ለኢኮኖሚያዊ እድገታችን አስተዋጽኦ ከማበርከት ባለፈ የዜጎች ህይወት እንዲሻሻል በማድረግ ለመጪው ትውልድ የተሻለች ሀገር ማስረከብ እንችላለንም ነው ያሉት። የዩኒቨርሲቲ የመውጫ ፈተና ውጤታማነትን አስመልክቶ እየተከናወነ ያለው ጥናት በቀጣዮቹ 3 ወራት ውስጥ ተጠናቆ ይፋ እንደሚደረግ ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባሚ ጀና ከኢዚያ ጋር ባደረጉት ቆይታ መንግስት የትምህርት ጥራትን ለማረጋገጥ ለዲግሪ ምሩቃን የመውጫ ፈተና ከ2015 ዓ.ም ጀምሮ መስጠት መጀመሩን ገልጸዋል። በየዓመቱ እየተሰጠ በሚገኘው ፈተና እስከ 250 ሺህ የሚደርሱ ተማሪዎች ፈተናውን እየወሰዱ መሆኑን አንስተዋል። ፈተናው ተማሪዎች መጨረሻ የሚጠበቅባቸውን ክህሎትና እውቀት ፈተሽ ያለመ መሆኑን አስታውሰዋል። መሪ ስራ አስፈጻሚው ይህ አሰራር በዓለም ላይ በከፍተኛ ደረጃ የሚሰራበት መሆኑን ጠቅሰው ሀገራትም እንደ ጥሩ ልምድ እየወሰዱት መሆኑን አብራርተዋል። ባለፉት 3 ዓመታት ተግባራዊ ሲደረግ የቆየው የመውጫ ፈተና የትምህርት ጥራትን ከማረጋገጥ አንጻር ጥሩ ውጤት እያስገኘ መሆኑን ተናግረዋል። ፈተናው መስጠት ከተጀመረ ጀምሮ ተመራቂ ተማሪዎች ጨምሮ አዲስ ገቢ ተመራቂዎች በቂ እውቀት እንዲያገኙና መምህራን ለተማሪዎች በቂ ድጋፍ እንዲያደርጉ እያስቻለ መሆኑን ለአብነት ጠቅሰዋል። የመውጫ ፈተናውን ውጤት በጥናት በማረጋገጥ በቀጣይ መሰራት ያለበትን ስራ በመለየትና የአፈጻጸም ወጥነትን ለማረጋገጥ ጥናት እየተሰራ መሆኑን አስታውሰዋል። የጥናቱ ዓላማ የፈተናውን ውጤታማነትና በሀገሪቱ የትምህርት ጥራት ላይ ያለውን ተጽዕኖ በጥልቀት መፈተሽ ያለመ መሆኑን ጠቅሰዋል። ጥናቱ በቀጣይ 3 ወራት ውስጥ ተጠናቆ ይፋ እንደሚደረግ አስታውቀዋል። በተያያዘም ለድህረ ምረቃ ተማሪዎች በአመት 2 ጊዜ የሚሰጠው የመግቢያ ፈተና ጥሩ አፈጻጸም እንዳለው መሪ ስራ አስፈጻሚው ገልጸዋል። ፈተናው በድህረ ምረቃው የመግቢያ ፈተና ብቁ የሆኑ ተማሪዎች በዩኒቨርሲቲ እንዲገቡ በማድረግ ለትምህርት ጥራት ሚና እየተወጣ መሆኑን አንስተዋል። በቀጣይ ደግሞ የድህረ ምረቃ መርሃ ግብሮችን በምርምር ለመደገፍ ጥናቶች ለመስራት ዝግጅት እየተደረገ መሆኑን አስታውቀዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው ሀገራት ሰላምና መረጋጋት የጎላ አበርክቶ እንዳለው በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ ገለጹ። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ ለኢዜአ እንዳሉት ኢትዮጵያ በህዝብ ብዛት፣ በወታደራዊ ኃይል፣ በኢኮኖሚ የቀጠናው ትልቅ ሀገር ናት። ኢትዮጵያ ከ6 ሀገራት ጋር ድንበር እንደምትጋራ በመግለጽ በታሪክና በጂኦግራፊ የቀጠናው መልህቅ መሆኗን ገልጸዋል። ከጎረቤት ሀገራት ጋር በህዝብ በተፈጥሮ ሀብትና መሰረተ ልማት እየተሳሰረች መሆኗን በማንሳት ኢትዮጵያ ብቻዋን ብታድግ ግንጥል ጌጥ ነው ብለዋል።
ኢትዮጵያ ስታድግ ቀጠናውም ያድጋል የሚል እሳቤ እንከተላለን ያሉት አምባሳደሩ የቀጠናው ሰላምና መረጋጋት የኢትዮጵያ መሆኑንም ገልጸዋል። ኢትዮጵያ በቀጠናው ሰላም አስከባሪ ኃይል ማሰማራት የሱዳን ግጭት በሰላማዊ መንገድ እንዲቆም የምታደርገውን ጥረት በኢጋድ በአፍሪካ ህብረትና በዓለም አቀፍ ባለብዙ ወገን መድረኮች ለትብብር ያላት ሚና የሚያረጋግጥ ነው ብለዋል። የመደመር ፍልስፍና ከቀጠናው ሀገራት ጋር መግባባትና ትብብር በመፍጠር ያለንን በማካፈልና በማካፈል ግብን መሳካት የሚያስችል መሆኑን ገልጸዋል። ኢትዮጵያ የባህር በር ባለቤትነት ጥያቄ ድንበር ተሻጋሪ ሀብቶችን በጋራ የመጠቀም ፍላጎት የመሰረተ ልማት ዝርጋታ በጋራ የመልማት ፍላጎቷ ማሳያዎች መሆናቸውን አንስተዋል። የኢትዮጵያ የባህር በር ባለቤትነት ለቀጠናው ሀገራት ሰላምና መረጋጋት የጎላ አበርክቶ እንዳለው ያነሱት አምባሳደር ዘሪሁን ይሄውም ለቀጠናው ሰላምና መረጋጋት ያላትን መሻት ያረጋግጣል ብለዋል። ኢትዮጵያ ከራሱ አልፎ ቀጠናዊ ብልጽግናን የማረጋገጥ ህልሟን ለማሳካት የባህር በር ባለቤትነት ማረጋገጥ ወሳኝ መሆኑንም ገልጸዋል። የኢትዮጵያ ብሔራዊ ጥቅም ማስከበርና ሀገራዊ አንድነት ማጠናከር ያለ ልዩነት እየሰሩበት ያለ የጋራ አጀንዳ መሆኑን የተለያዩ ተፎካካሪ ፓርቲዎች ገለጹ። ኢትዮጵያ በሰላማዊ መንገድ የባህር በር ባለቤትነት መብቷ እንዲከበር የድርሻቸውን እንደሚወጡም ተናግረዋል። ብሔራዊ ጥቅምን ማስከበር የሀገር ህልውናና ደህንነት የግዛት አንድነትና ሉዓላዊነትን ለማረጋገጥ ዜጎች ያለምንም የፖለቲካ አመለካከት ልዩነት የሚያራምዱት አቋም ነው። ተለዋዋጭ በሆነው ዓለማዊ ሁኔታ ብሔራዊ ጥቅምን አስጠብቆ ለማቆየት የህዝቡ አንድነትና በጋራ መቆም ወሳኝ መሆኑን ይነሳል። ከኢዜአ ጋር ቆይታ ያደረጉት ተፎካካሪ ፓርቲዎች በኢትዮጵያ ብሔራዊ ጥቅምና ሀገራዊ አንድነት መጠናከር ላይ ያለምንም ልዩነት በጋራ እንደሚቆሙ አረጋግጠዋል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ ሰላማዊ የፖለቲካ ትግልን የሀገር ብሔራዊ ጥቅም ከማስከበር ይጀምራል ብለዋል። አንድ ተፎካካሪ ፓርቲ በመንግስት ፖሊሲዎችና አሰራሮች ላይ ልዩነቶች እንደሚኖሩ አመልክ በሀገር ብሔራዊ ጥቅም መከበር ላይ ልዩነት ሊኖር አይችልም ብለዋል። ከታሪካዊ ጠላቶች ጋር በማበር የኢትዮጵያን ጥቅም አሳልፎ ሊሰጥ የሚችል ማንኛውም ግለሰብ ወይም ቡድን እንደ ፓርቲ እንታገላለን ብለዋል። የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር መብራቱ አለሙ ብሔራዊ ጥቅም ማስከበር ሀገራዊ አንድነትና ፍትሃዊ ልማትን በማረጋገጥ ነው ይላሉ። የሀገር አንድነትን በሚያጠናክሩና ከሌሎች ሀገራት ጋር ያለው ግንኙነት በጋራ ተጠቃሚነት ላይ የተመሰረተ እንዲሆን ፓርቲያቸው አማራጮችን ይዞ እየሰራ መሆኑን ተናግረዋል። የትግራይ ዲሞክራሲያዊ ፓርቲ ትዴፓ የፖለቲካ ዘርፍ ከፍተኛ አማካሪ ተሻለ ንጉሴ በበኩላቸው ብሔራዊ ጥቅም ማስከበር ከሀገር ፍቅርና ክብር ጋር የተቆራኘ ነው ብለዋል። ለዚህ ደግሞ ትልቁ ማሳያ ተፎካካሪ ፓርቲዎች በህዳሴ ግድብ ላይ የነበራቸው ተሳትፎና ድጋፍ መሆኑን በመግለጽ ተፎካካሪ ፓርቲዎቹ የባህር በር ባለቤትነት ጉዳይ ብሔራዊ ጥቅም ማረጋገጥ መሆኑን አንስተው ኢትዮጵያ በሰጥቶ መቀበል መርህ የባህር በር ባለቤትነት መብቷ እንዲከበር የድርሻቸው እንደሚወጡ አረጋግጠዋል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ ኢትዮጵያ ኢፍትሃዊ በሆነ መንገድ የባህር በር እንድታጣ መደረጉን ያስታውሳሉ። ኢትዮጵያ የባህር በር እንዲኖራት ማድረግ ብሔራዊ ጥቅምን ማስጠበቅ መሆኑን ጠቅሰው በዚህ ጉዳይ ላይ ፓርቲያቸው ድጋፉን አጠናክሮ ይቀጥላል ብለዋል። አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህ ይመስሉ ነበር። መልካም ጊዜ።